ሰላም ዛሬ ደረጀን በመጨረሻ እንግዲህ የማስጠንቀቂያ ጥያቄ አቅርባለታለች። እሷ ምንድነው እንግዲህ ልጇን በተመለከተ ልጄን አሳውቀኝ፣ እኔ ወልጄ ከመተኛት በፊት ልጄን ያለችበትን ሁኔታ አሳውቀኝ። ከአንዴ ሁለት ሶስቴ ነግሬሃለሁኝ። አሁን ግን የመጨረሻ ነው የምነግርህ። ከአሁን በኋላ ይሄን ነገር ማታደርግ ከሆነ ቀጥታ ሄጄ ለወይዘሮ ማርታ ያለውን ነገር ሁሉ አንድ በአንድ እነግራታለሁኝ። ስለዚህ እሱ ከመሆኑ በፊት የነገርኩት ነገር አስብ ብለዋል ማለት ነው። እባክሽ ተረጋጊ፣ እንዴት እንደዚህ ታደርጊያለሽ? ተይ እንጂ ምን አስበሽ ነው ቢላትም አይ ለ20 ዓመታት ለ19 ዓመታት በጥበቃ መልሶ ድጋሜ ሌላ ዓመት ተጨምሮ 20 ዓመታት ልጄን በተስፋ ስጠብቅ ከዚህ ቤት አልወጣም ብዬ ታንዱ ላይ አንዱ እያልኩኝ ነገሮች በነገሮች ላይ የተደማመሩ እዚህ ደርሻለሁ። ግን ስለዚህ አሁን ምንም አልክ ምንም ግዴታ የልጄን ሁኔታ ማወቅ አለብኝ። አይ ብለህ የምትል ከሆነ ደግሞ እኔ ራሴ አውቃለሁኝ ብላ ነበር እንግዲህ ማስጠንቀቂያ ጭምር የሰጠችው። እንግዲህ ደረጀ ተረጋጊ፣ ምን ሆነሽ ነው? ይህን ያክል ዓመት ከጠበቅሽ ይበልጣል እንዴ ቢላትም አይ ትግስቴ አለቀ። አንተ ለራስህ በዚህ ልክ ስትጠነቀቅ ለእኔም ደግሞ ትንሽ እንኳን ማሰብ አለብህ ብላ ነው እንግዲህ ማስጠንቀቂያ። በባለፈው እንዳያችሁት ሆስፒታል ይዟት እንደሄደ ማትነግረኝ ከሆነ ማታሳውቀኝ ከሆነ እየጠበቅኩ ነው፣ ተረጋጊ፣ በቅርቡ አዲስ ነገር ይኖራል ብለህ ነግረህ ነበረ። ግን ደግሞ ምንም ነገር እያየሁ አይደለም። ስለዚህ ተስፋ ሰጥተህ ዝም ካልከኝ በኋላ ጭራሽ ሌላ ህመም ሌላ በሽታ ሆኖብኛል። የሚገርመው ነገር ልጄን አሳውቀኝ እያልኩ ችግር በቆየ ቁጥር ሌላ ችግር ይፈጥራል። ለዛም እንግዲህ ልጄን ንገረኝ እያልኩ የልጄን ሁኔታ አሳውቀኝ እያልኩ ባለመናገር ሁለተኛ እንዲያረግዙኝ ተገድጃለሁ። ስለዚህ አሁንም ደግሞ ሌላ ነገር እንዲፈጠር አትጋብዘኝ ብላ ነው የነገረችው። ጋሽ ደረጀም እንግዲህ ምን ማለት ነው? እሱ ደግሞ የምን ማርገዝ ነው የምታወራው ቢላትም እሱን ለእኔ ተወውና ግን አሁን የጠየኩን ብቻ መልስ፣ አለበለዚያ ግን ለወይዘሮ ማርታ ሂጄ ሁሉንም ነገር አንድ በአንድ እነግራታለሁኝ። ከዛ በኋላ ድብልቅልቁ ይወጣል። እኔም አንተም የሚሆነውና አብረን እናያለን ነበር ያለችውና ይህን ነገር ጭራሽ እንዳታስቢው። ምክንያቱም ይህን ነገር ለማድረግ አስበሽ ማርታ ጋር ስትሄጂ ማርታ እዛው ፊትሽ በደቂቃ ራሷን እንደምትስት እንደምትሞትም ታውቂያለሽ። ስለዚህ ይህን ነገር በጭራሽ እንዳታደርጊው ነበር ያላት። አይ እሱን ከማድረግማ ወደኋላ አልልም። ምክንያቱም ልጄን ወልጄ ከመተኛቴ በፊት ልጄን ያለችበት ሁኔታ ማወቅ እፈልጋለሁ። ለ20 ዓመታት አንተ ቤት ተቀምጬ ከዚህ ቤት አልወጣም ብዬ ሙጭኝ ያልኩት እኮ ልጄን እየጠበቅኩኝ እንጂ እንደ ሰዎቹ ከቤት ወጥቼ የራሴን ህይወት ጀምሬ መኖር ጠፍቶኝ አይደለም። ስለዚህ የሆነ ስህተት በቆየ ቁጥር ሌላ ስህተት ያመጣል። ስለዚህ ስህተቶችን በጊዜ ማረም መልካም ነው ብላ እንግዲህ ምክርም ማስጠንቀቂያም ትዕዛዝም ሰጥተዋለች። ደረጀ በጣም ነው ተጨናንቆ ያለው። አሁን እዚህ ጋር የዳጣ ጉዳይ ያሳስበዋል፣ እዚህ ጋር ሰላም ታስጨንቋለች፣ እዚህ ጋር አቢጌል እያደረገች ያለው ነገር በጣም ሌላ ትኩሳት ሆኖበታል። እንግዲህ አቢጌል አይታችኋል፣ ካሜራ መኪና ውስጥ እስከ መደበቅ ድረስ፣ በዛ ላይ ከኋላ በእያንዳንዱ እርምጃቸው መከታተል፣ ከእያንዳንዱ ሰው ጋር ሲያወራ አባቷን ክትትል ማድረግ፣ በቃ ሌሎቹም ነገሮች ተደማምረው እንግዲህ በጣም የሌለ ሁኔታ ውስጥ ነው የገባው። እሱም እንግዲህ በጭንቀት ውስጥ ነው ያለው ማለት ነው። ግን ነገሮችን እሱ ያው ለማስተካከል እየሞከረ ነው። ግን ይህን ያክል የሚባል አይደለም ሙከራው ወይም ለማድረግ እያደረገ ያለው ነገር ይህን ያክል አመርቂ አይደለም። እርምጃ መውሰድ ያልቻለም፣ ነገሮችን ማስተካከል አልቻለም። እንግዲህ አቢጌልም ምን እያደረገች እንደሆነ ያውቃል። ግን ዝም ከማለት ውጭ ምንም እንትን አላለም። ወይዘሮ ማርታም እንግዲህ ተደጋጋሚ ጥያቄዎች እየጠየቀችው ነው። በዛ ላይ ደግሞ ወይዘሮ ማርታ የአቢጌልን የናታንና የዳጣ የመቀራረባቸው ጉዳይ በጣም ከሚባለው በላይ ነው ሰላም የነሳት። ምክንያቱ ደግሞ ልጇ አቢጌል የምትፈልገውን እንግዲህ ፍቅረኛዋን ናታንን በዳጣ ተነጥቃለች። እሱን ነገር ደግሞ ሰላም አትፈልገውም በጭራሽ። ምክንያቱም ይቅርታ ማርታ አትፈልገውም። ማርታ ማትፈልገው ያው ናታን የምትፈልገው ለሷ ለልጇ ነው እንጂ ሌላ ሰው ጋር እንዲሄድ አይደለም። ሲቀጥል ደግሞ እንግዲህ አቢጌል ናታንና ዳጣ አንድ ላይ ሲሆኑ ገና በጥርጥር ራሱ ብዙ ነገሮችን እያለች ነበረ። አሁን ደግሞ አንድ ላይ ሲሆኑ የበለጠ ሌላ ህመም ሌላ ትኩሳት ነው የጨመረባት። እንግዲህ እሷም ከመናደድ ወደ ኋላ አላለችም።
በጣም ከሚባለው በላይ እንግዲህ ከፍ ዝቅ እያለች ነው ማለት ነው። ቤተሰቦቻችን ከባድ ነው። አንዳንዴ ነገሮች ሁሉ በጣም ከባድ ናቸው። ዳጣና ናታንም እንግዲህ ቅልጥ ያለ ፍቅር ውስጥ ገብተዋል። እንግዲህ ደረጀ ባለፈው ክፍል እንዳያችሁት ሰምቷቸው ነበረ። ናታንን እንግዲህ ጠበቅ ያለ ጥያቄ ጠይቆታል። ዛሬ በባለፈውም ጠይቆት ማስጠንቀቂያ ጭምር ነግሮት ነበረ። ግን ምንም አይፈጠርም፣ ምንም አይነት ግንኙነት የለንም አባዬ በቃ አታስብ ምናምን ነበር ያለው። ግን አይ ዛሬ ግን ሲያወሩትን ስለሰማቸው እኔም የበቃኝን ያክል ሰምቻለሁ። ግን ድጋሜ እንድትዋሸኝና እንድትሸሽገኝ አልፈቅድልህም፣ እውነታውን ተናገር ብሎ ነው ያፋጠጠው። እንግዲህ ናታንም እዚህ ጋር በጣም ተጨንቆ ምናምን ነበረ። በመጨረሻም እንግዲህ ጋር ደረጀ እንደ አባትም ሁለት እንድትዋሸኝ አልፈልግም፣ እንደ ወንድ ልጅም እረዳሃለሁ። ስለዚህ ዳጣን ወድሃታል ብሎ ነው እንግዲህ የጠየቀውና ምን ሊሆን ይመስላል ጥያቄ ምን ሊሆን ይችላል ብላችሁ ታስባላችሁ? መልሱ አዎ ነው የሚለው መቼም፣ ምክንያቱም ሰምታችኋል። ሲቀጥል ደግሞ በዚህ ልክ ጥያቄውን ሲያቀልለት ወድጃታለሁ ከሚለው አዎ ብሎ ቢገላገል አይሻልም? እንደዛ ነው የሚሻለው ብዬ ተስፋ አደርጋለሁ። ናታንም እንግዲህ ይህን መልስ እንደሚሰጥ አንጠራጠርም ማለት ነው። ወይዘሮ ማርታ ግን በጣም ነው ውስጧን የረበሸው። እሱ ብቻ ሳይሆን ምክንያቱም አብጌልም እየተከታተለቻቸው ነበረ። እንግዲህ ናታንና ዳጣ አባዬ ሆነው አንድ ክላስ ውስጥ እያወሩ ነበረ። ምን አስበው ነው እያለቻት ነበር። እና ለወይዘሮ ማርታ እንግዲህ ማርታም ረፊ አርፈሽ ተቀመጭ፣ ለምንድን ነው እኔን ማሰሙኝ? ልጃችሁ አይደለሁም እያለ የነበር አብጌልና አዎ ልጃችን አይደለሽም፣ በቃ አርፈሽ ተቀመጭ፣ ተይኝ፣ በቃ ተይኝና ከክላሴ ሁሉ ውጭልኝ ብላ ነው እንግዲህ አባረረቻት። ሌላው ደግሞ እንግዲህ ዳጣ ናት። ዳጣ ወይዘሮ ማርታን እንግዲህ እናቴ ነሽ ብላ ጠይቃታለች። እሱንም ይሄን ለመጠየቅም እንግዲህ የተገደደችው ናታንና ዳጣ ነገሮችን ሲያወሩ አባዬ ወይም ደረጀ አባትሽ ነው ወይ ያላችሁ ግንኙነት እሱ ላንቺ አንቺ ለሱ የምታደርጉት ነገር በቃ አባትና ልጅ ነው የሚመስለው። በዛ ላይ የሆነ ነገራችሁ ይመሳሰላል እና አባትሽ ነው ወይ ሲላት ነበረና ቢሆን ምን ትላለህ ነበር ያለችው ናታንና አይ መቼም አባዬ ሌላ ሴት ጋር ሄዶ ወልዶሽ ነው አይደለም። ስለዚህ አባዬ አባትሽ ከሆነማ ወይዘሮ ማርታም እናትሽ ነሽ ማለት ነው ብሎ ነበር የመለሰና እንግዲህ በዛ ስሜት ውስጥ ደንግጣ ነበር የመጣችው እና ወይዘሮ ማርታን እንግዲህ እስኪ ራሴ እንዳብሽ ምናምን ነበር አልቻት። በመጨረሻም እንግዲህ እናቴ ነሽ ብላ ጠይቃታለች። ምን ልትል ትችላለች? አሁን ላይ ነገሩ ፍጻሜ ያገኝ ይመስላል። በቀጣይ ክፍል እንገናኝ። እናትሽ ናፍቃሽ ነው? አንቺ እናቴ ነሽ ሳታቻለሽ። አባይም ደግሞ ከልጆች እኩል ምናልባት በላይም ይወድሻል እና በአንቺ የሚመጣበት ሰው ደግሞ በፍጹም አይወድም፣ ይቆጣል። እሺ እንዲዳታ ታታይ ፍቅሬ አታብሽ ከምር ግን ናታን አባቴ ቢሆን ምን ትላለህ? እንዴ በጣም ይገርመኛል። አባዬ ከማዬ ውጭ ሄዶ እንደዚህ ነገር ያደርጋል ብዬ አላስብም። አባዬ ደግሞ አባትሽ ከሆነ ማዬ እናትሽ ነች ማለት ነው። ዳጣ ምን ሆነ? እሺ በቃ ይቅርታ፣ በቃ ተሳስቼ ይቅርታ። ናታን ችግር የለውም። ለማንኛውም አባቴ ሲሳይ ነው። እሺ ውሃዬ አታኩርፊያ። ዳጣ ግን ደህና ነሽ? ደህና ነኝ እትዬ። እንጃ ሰሞኑን ልክ አትመስይኝም። እንደዚህ ስትሆኚ አይቼ ስለማላውቅ ግራ ገብቶኝ ነው። ምን ሆነሻል? አይ ምንም አልሆንኩም እትዬ። እሺ እማዬ ልበልሽ? የዛሬው ደግሞ ጫና ያለው ነው።